እንደምናመሻችሁ የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የግንቦት 5 ምሽት የዜና ሰዓታችን ላይ እንገኛለን። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። ከጊዜ ወደ ጊዜ እየታየ ያለው የዋጋ ግሽበት ከአቅም በላይ እንደሆነባቸው ኤርትራውያን ገለጹ። የሱዳን መንግስት በካርቱም ለተፈጸመ ጥቃት ኢትዮጵያና ኤሚሬትን ከሰሰ። የማሊው መሪ በተገደሉት የመከላከያ ሚኒስትር ቦታ ራሳቸውን ሾሙ። ኩዌት ድፍድፍ ነዳጅ ወደ ውጪ አለመላኳ ተገለጸ። በጀርመን በመኪና አደጋ የሁለት ሰዎች ሕይወት ማለፉ ተነገረ። ለዝርዝር ወደ ተመራረጡ አበይት ዜናዎች እናልፋለን። ቆይታችሁ ከኛ ጋር ይሁን። ከጊዜ ወደ ጊዜ እየታየ ያለው የዋጋ ግሽበት ከአቅም በላይ እንደሆነባቸው ኤርትራውያን ገለጹ። በኢትዮጵያ የሚኖሩ ኤርትራውያን ስደተኛ ነዋሪዎች በሀገሪቱ እየታየ ያለው የዋጋ ግሽበት ከአቅም በላይ እንደሆነባቸው ለኤሪሳት ገልጸዋል። በመካከለኛው ምስራቅ ጦርነት ከተጀመረ በኋላ የነዳጅ ዋጋ ከሁለት ጊዜ በላይ የጨመረ ሲሆን የፍጆታ ዕቃዎች ዋጋ በከፍተኛ መጠን እየጨመረ በመሆኑ ዕለታዊ ሕይወታቸውን ለመምራት እንደተቸገሩ ለኤሪሳት መረጃ የሰጡት ዜጎች አስገንዝበዋል። የተከበራችሁ ተከታታዮቻችን ነባራዊ ሁኔታውንና የዋጋ ግሽበትን የተመለከተ መረጃ በቀጣይ ስርጭታችን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን። የሱዳን መንግስት በካርቱም ለተፈጸመ ጥቃት ኢትዮጵያና ኤሚሬትን ከሰሰ። የሱዳን መንግስት የካርቱም አውሮፕላን ማረፊያን ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያ መንግስትና ኤሚሬትን ወነጀለ። በጉዳዩ ላይ ለመምከርም በኢትዮጵያ የሱዳን አምባሳደርን ዛሬ መጥራቱ ታውቋል። ወታደራዊ ቃል አቀባይ ብርጋዴር ጄኔራል አሲም አዋድ አብደል ወሃብ የሰጡትን መግለጫ ጠቅሶ አሶሺየትድ ፕሬስ እንደዘገበው በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ያደረሱ ሰው አልባ አውሮፕላኖች ከባህር ዳር ከተማ ስለመነሳታቸው መረጃ አለን ብለዋል። እነዚህን ድሮኖች ለኢትዮጵያ መንግስት በማቅረብ የተባበሩትን አረብ ኤሚሬትስንም ጨምሮ ከሷል። የሱዳን መንግስት የተባበሩት መንግስታት የባለሙያዎች ቡድንና ዓለም አቀፍ የሰብአዊ መብት ተከራካሪዎች የሱዳን ፈጥኖ ደራሽ ኃይሎችን በመርዳት የተባበሩት አረብ ኤሚሬትስን ይከሷታል። የኤሚሬትስ ባለስልጣናት ግን ክሱን ውድቅ ያደርጋሉ። ቃል አቀባዩ አክለውም እኛ በየትኛውም ሀገር ወረራ መፈጸም አንፈልግም፣ ነገር ግን ለሚደርስብን ጥቃት ምላሽ እንሰጣለን ሲሉ ለዘጋቢዎች መግለጻቸውን የዜና አውታሩ ጠቅሷል። በተያያዘ ዜና ኢትዮጵያ በሱዳን መንግስት የተሰነዘረባትን ክስ መሰረተ ቢስ ስትል ውድቅ አደረገች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው የሱዳን መከላከያ ኃይልና የውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡትን ክስ መሰረተ ቢስ ነው ብሏል። ሚኒስቴሩ የኢትዮጵያና የሱዳን ህዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት በሱዳን የእርስ በርስ ጦርነት ወቅት አንዳንድ ታጣቂዎች የኢትዮጵያ ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡን አንስተዋል። ይህን የጥፋት ድርጊት ይፋ ሳያደርግ የቆየውም በሁለቱ ሀገራት መካከል ባለው ትስስር ምክንያት ነው ማለቱን የፈረንሳይ ዜና አገልግሎት ዘግቧል። በአንጻሩ የሱዳን መንግስት ሉዓላዊ የሀገሪቱን ድንበር በመጣስ በትግራይ ክልል የሚገኙ አማጽያንን ይረዳል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ከሷል። የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ በርስ ጦርነት ውስጥ ማሳተፉንና ለእነዚህ ቅጥረኛ ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጽሙ ማድረጉንም ጠቅሷል። በሱዳን የእርስ በርስ ጦርነት ወቅት የህወሓት ቅጥረኛ ወታደሮች በግልጽ ሲንቀሳቀሱ መታየታቸው ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳይ ታማኝ መረጃ ነው ብሏል። መሰል ድርጊቶችና ቀደም ሲል በሱዳን ጦርና ባለስልጣናት የተሰነዘሩ ውንጀላዎች እኩይ አጀንዳዎችን ለማራመድ የሚፈልጉ የውጭ ኃይሎችን ዓላማ ለማሳካት ያለመ መሆኑን አመላክቷል። ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር ያላትን አጋርነትና ወዳጅነት አጠናክራ ትቀጥላለች ያለው የሚኒስቴሩ መግለጫ ኢትዮጵያ የሱዳን የእርስ በርስ ጦርነት በውይይት ይፈታል ብላ እንደምታምን አስገንዝበዋል። በተጨማሪ ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት፣ አስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲደረግ እንዲሁም ነፃ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ እንደምታምን አብራርቷል። የኢትዮጵያ መንግስት ክስና ውንጀላ በነፃ አካል ሊጣራ እንዳልቻለ የፖለቲካ ተንታኞችና ምሁራን የሰጡት መረጃ አመላክቷል።
የማሊው መሪ በተገደሉት የመከላከያ ሚኒስትር ቦታ ራሳቸውን ሾሙ። የማሊው ወታደራዊ መሪ ጀነራል አሲማ ጎይታ ከሳምንት በፊት በተፈጸመ ድንገተኛ ጥቃት የተገደሉትን ሳዲዮ ካማራ የመከላከያ ሚኒስትርነት ቦታን ጠቅልለው መያዛቸውን ዘገባዎች አመላክተዋል። በምዕራብ አፍሪካዊቷ አገር ውስጥ እስላማዊና ተገንጣይ አማጽያን በጥምረት የከፈቱትን ጥቃት ተከትሎ ማሊ በከፍተኛ የደህንነት ቀውስ ውስጥ ትገኛለች። በጥቃቱ ወቅት በዋና ከተማዋ ባማኮ አቅራቢያ በሚገኘው የመከላከያ ሚኒስትሩ ሳዲዮ ካማራ መኖሪያ ቤት ላይ ኃይሎቹ ቦምብ በጫነ መኪና በፈጸሙት የአጥፍቶ ጠፊ ጥቃት ባለስልጣኑ መገደላቸው ተነግሯል። ትናንት ሰኞ በማሊ ቴሌቪዥን ላይ በተነበበው መግለጫ ወታደራዊ መሪ ጀነራል ጎይታ የሟቹን ሚኒስትር ቦታ ደርበው መያዛቸው ተገልጿል። የፕሬዝዳንትነትና የመከላከያ ሚኒስትርነት ስልጣን በጀነራሉ ቁጥጥር ስር መግባቱ መንበራቸው በታጣቂዎች ስጋት ውስጥ በመውደቁ የበላይነታቸውን ለማጠናከር የተወሰደ እርምጃ ተደርጎም ተወስዷል። ከአንድ ሳምንት በፊት ተገንጣዩ የአዛዋድ ነጻነት ግንባርና ከአልቃይዳ ጋር ግንኙነት ያለው ጄኒም የተባለው እስላማዊ ቡድን በጥምረት በበርካታ የአገሪቱ ከተሞች ላይ ከባድ ጥቃት ፈጽመዋል። ከዚያ ጊዜ አንስቶም አማጽያኑ በዋና ከተማና በሌሎች የማሊ ከተሞች ላይ ከፊል ዕቀባ ጥለዋል። የተፈጸመው ጥቃት ከፍተኛ በመሆኑ የማሊና የአጋሯ የሩሲያ ኃይሎች ከሰሜናዊዋ የኪዳል ከተማ እንዲወጡ አድርጓል። ይህም ከ5 ዓመት በፊት ወደ ስልጣን የመጣው በጀነራሉ የሚመራው መንግስት ኃይሎችን ጥንካሬ ጥያቄ ውስጥ ከቶታል። ይህ በእንዲህ እንዳለ የማሊ ባለስልጣናት በአማጽያኑ ከተፈጸመው ጥቃት ጋር በተያያዘ በርካታ ወታደሮችን በቁጥጥር ስር ማዋላቸውን አስታውቀዋል። የማሊ ወታደራዊ ፍርድ ቤት አቃቤ ሕግ የቀድሞና በስራ ላይ ያሉ ወታደራዊ መኮንኖች በአማጽያኑ ጥቃት እቅድና በመፈጸሙ ሂደት ውስጥ ተባባሪ መሆናቸው በምርመራ እንደተደረሰበት አመልክቷል። የማሊ ባለስልጣናት የተከፈተባቸውን ጥቃት ለመመከት ከጎረቤት ኒጀር እና ቡርኪና ፋሶ ኃይሎች ጋር በመጣመር በአማጽያኑ ላይ የአየር ጥቃት መፈጸማቸውንም አስታውቀዋል። ማሊ፣ ኒጀር እና ቡርኪና ፋሶ የሚመሩት በመፈንቅለ መንግስት ወደ ስልጣን በመጡ ወታደራዊ መሪዎች ነው። አገራቱ የቀድሞ ቅኝ ገዣቸው ፈረንሳይ ወታደሮችን በማስወጣት ከሩሲያ ጋር ወዳጅነት ከመመስረታቸው በተጨማሪ በአካባቢያቸው ያሉ ታጣቂዎችን ለመዋጋት የጋራ ወታደራዊ ትብብር ፈጥረዋል። ሆኖም በቀጠናው የሚንቀሳቀሱ ታጣቂ ቡድኖች የሚፈጽሙት ጥቃት የቀጠለ ሲሆን የሶስቱ ሀገራት ሰፊ ግዛት ከመንግስታቱ ቁጥጥር ውጪ በአማጽያን ተይዘው ይገኛሉ። የአፍሪካ መሪዎች በፍጹም አምባገነንነት ስልጣን ላይ ስልጣን በመጨመር ስልጣንን ልክ በሌለው መንገድ እንደሚጠቀሙበት ተደጋግሞ ሲከሰሱ ይደመጣል። ኩዌት ድፍድፍ ነዳጅ ወደ ውጭ አለመላኳ ተገለጸ። ኩዌት ከ1983 ወዲህ ለመጀመሪያ ጊዜ በተያዘው ሚያዝያ ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ አለመላኳ ተገለጸ። ኩዌት በሚያዝያ 2026 ምንም አይነት ድፍድፍ ነዳጅ ወደ ውጭ አለመላኳን ታንከር ትራከርስ የተሰኘው የነዳጅ መርከቦችን እንቅስቃሴ የሚከታተል ተቋም አስታውቋል። ይህም የባህረ ሰላጤው ጦርነት ከተጠናቀቀ በኋላ የታየ የመጀመሪያ ወደ ውጭ የመላክ አገልግሎት መቋረጥ መሆኑን መረጃው አመልክቷል። ምንም እንኳን ኩዌት አሁንም ነዳጅ ማምረቷን ብትቀጥልም የሚመረተው ምርት ግን ወደ ማከማቻዎች እንዲገባ መደረጉን አሊያም ወደ ተጣራ ነዳጅ እየተቀየረ መሆኑ ተመላክቷል። የመካከለኛው ምስራቅ ጦርነት የነዳጅ ቀውስ በመፍጠሩ የዓለም ኢኮኖሚ ክፉኛ እንዲጎዳ ማድረጉን ዘገባዎች ያመለክታሉ። የነዳጅ ገበያም የመተላለፊያ መስመሩ በመዘጋቱ እንዲናጋና በከፍተኛ ሁኔታ እንዲጨምር ማድረጉ ይታወቃል። በመጨረሻም በጀርመን በመኪና አደጋ የሁለት ሰዎች ሕይወት ማለፉ ተነገረ። በምዕራብ ጀርመን በምትገኝ የላይፕዚግ ከተማ አንድ ጀርመናዊ በእግረኞች ላይ በፈጸመው የመኪና ግጭት አደጋ ሁለት ሰዎች የሞቱ ሲሆን ሌሎች 3 ሰዎች ደግሞ ክፉኛ መቁሰላቸው ተሰማ። ድርጊቱ የተፈጸመው በትናንትናው ዕለት ሰኞ ነበር። የ33 ዓመቱ ተጠርጣሪ ያለምንም ማንገራገር ከመኪናው ሳይወጣ በፖሊስ ቁጥጥር ስር ውሎ ዛሬ ፍርድ ቤት ይቀርባል ተብሎ ይጠበቃል። ባለስልጣናት የደረሰው አደጋ ሆን ተብሎ የተፈጸመ ነው ብለውታል። ትናንት ሰኞ ዕለት በተፈጸመው በዚህ አደጋ የሞቱት አንድ የ63 ዓመት ሴት እና የ77 ዓመት ወንድ አዛውንት ሲሆኑ ሁለቱም ጀርመናውያን መሆናቸውን የጀርመን የዜና አውታር ዲፒኤ ዘግቧል። የከተማዋ ከንቲባ ቁጥራቸውን ባይገልጹም በርካቶች መጎዳታቸውን ተናግረዋል።
ድርጊቱ በተፈጸመበት አካባቢ የነበሩ በርካቶችም ወደ ሆስፒታል መሄዳቸውንም አመልክተዋል። ፖሊስ ባካሄደው የመጀመሪያ ደረጃ ምርመራ ጥቃቱ በሃይማኖታዊና ፖለቲካዊ ምክንያት የተፈጸመ ነው ብሎ እንደማያምን ገልጿል ሲል የጀርመን ዜና አገልግሎት ዘግቧል። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ አበይት ዜናዎችን በዚሁ ፈጽመናል። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።